ወንጀል አድራጊው ወንጀል ሲፈጽም በሰዓቱ ሲጠቀምባቸው ከነበሩ ቁሳቁሶች በሕገ መንግስታችን ተቀምጠው ማለት ነው በሚጥስ መልኩ ያላቸው መሳሪያዎች በአንድ ቤት ውስጥ ተደብቆ ወይም ተቀምጦ ከነበረ። በጣም ጤና ይስጥልኝ ተመልካቾቼ፣ የሎየርስ ፎር ኢትዮጵያን በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ግን መሰረት ያደረጉ ሐሳቦችን ማካፈልበት አስተማሪ ቪዲዮ ነው። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በጥሞናም እንድትከታተሉኝ ስል በአክብሮት ምጋብዛችሁ ይሆናል። ዛሬ ይዤላችሁ የመጣሁት ነጥብ በወንጀል ስነ ስርዓት ሕጋችን ውስጥ እጅግ በጣም ወሳኝ ከሆኑ ነጥቦች መካከል አንደኛው የሆነው ስለ ብርበራና በብርበራ ወቅት ስለሚያዙ ማስረጃዎች የማካፈላችሁ ይሆናል። እነዚህ ማስረጃዎች በሚያዙበት ወቅት ፖሊስ ወንጀል አድራጊው ወንጀል ሲፈጽም በሰዓቱ ሲጠቀምባቸው ከነበሩ ቁሳቁሶች ውጪ ያሉና የአንድን ሰው የግላዊ ሕይወት መከበርና መጠበቅ መብት በሕገ መንግስታችን የተቀመጠውን ማለት ነው በሚጥስ መልኩ ሄዶ የአንድን ግለሰብ መፈተሽ፣ መበርበር እናም ደግሞ በብርበራ ወቅት የሚያገኛቸውን ማስረጃዎች የመያዝ መብት የሚመለከት ነው የሚሆነው። ስለዚህ ጉዳይ ታዲያ የወንጀል ስነ ስርዓት ሕጋችን በአንቀጽ 32 ላይ ሲገልጽልን ወንጀል ሰርቷል ተብሎ በተጠረጠረበት ነገር ማስረጃ የሚሆን በሰውነቱ ደብቋል የሚያሰኝ በቂ ምክንያት ከሌለ በቀር ያንን ግለሰብ ብርበራ ማድረግ እንደማይቻል ያሳየናል ማለት ነው። ከዛም በተጨማሪ ደግሞ ብርበራ በሚካሄድበት ወቅት ከዛ ሰው ጋር ተመሳሳይ ጾታ ያለው ፖሊስ ወይም ደግሞ የሕግ አካል ነው መበርበር የሚችለው ማለት ነው። ሰብቱ ወይም ደግሞ ንዑስ አንቀጽ 2 ላይ በልዩ ሁኔታ የሚያሳየን ማንኛውም ፖሊስ የብርበራ ማዘዣ ካልያዘ በቀር አንድን ግለሰብ መበርበር እንደማይችል ይገልጽልናል። ያለ ማዘዣ መበርበር እስካልተቻለ ድረስ ያ ብርበራውን የሚያካሂደው ፖሊስ በማናቸውም ጊዜ ማንኛውንም ፍርድ ቤት ሄዶ ማዘዣ እንዲሰጠው ሊጠይቅ የሚችልበት ሁኔታ እንዳለ በአንቀጽ 33 ንዑስ አንቀጽ 1 ላይ ተቀምጦ እናየዋለን። እነዛም ታዲያ ያንን የብርበራ ፍቃድ ለማውጣት እንደ ቅድመ ሁኔታ የሚቀመጡ ነገሮች ለፍትህ ዓላማ እስከሆነ ድረስ፣ ለምርመራው የሚያግዝ እስከሆነ ድረስ እንዲሁም ደግሞ በሕጉ መሰረት እስከሆነ ድረስ የትኛውን ፍርድ ቤት ሊሰጥ እንደሚችል ይገልጽልናል ማለት ነው። ከዛ ባሻገር ንዑስ አንቀጽ 2 ላይ ያ የብርበራ መያዣ የሚበረበረውን ዕቃ ዝርዝር አጠቃላይ የሚያዘውንም ዕቃ ዝርዝር መያዝ እንዳለበትና መካተት በውስጡ እንዳለበት ያሳየናል ማለት ነው። ከዛም ባሻገር በንዑስ አንቀጽ 3 ላይ ያ የተያዘው ዕቃ በኤግዚቢትነት ለፍርድ ቤት እስከሚቀርብ ድረስ በአግባቡ መጠበቅና መቀመጥ እንዳለበትም የሚያሳስብ ነው የሚሆነው። ይህ ሲሆን ታዲያ የሚበረበረው ቤት ፖሊስ ሊገባ ሲል አላስፈላጊ የሆኑ መከላከሎችና ጉልበቶች ካሉ ፖሊስም ተመጣጣኝ የሆነ እርምጃና ኃይል ወስዶ ያንን ቤት ገብቶ የመበርበርና የመፈተሽ እንዲሁም ዕቃዎችን የመያዝ ስልጣን እንዳለው በንዑስ አንቀጽ 4 ስር ተቀምጦ እናገኛለን ማለት ነው። በንዑስ አንቀጽ 5 ስር ምን ይላል? በልዩ ሁኔታ ካልታዘዘ በቀር ያንን ብርበራና ፍተሻ እንዲሁም ደግሞ የሚያዘውን ዕቃ ለመያዝ የሚደረገው እርምጃ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ብቻ መሆን እንዳለበት ያሳየናል ማለት ነው። ያም ሆኖ ታዲያ ያለ ማዘዣ ወይም ደግሞ ያለ ፍቃድ ከፍርድ ቤት ፖሊስ ያንን ማዘዣ ሳይዝ ሊበረብር የሚችልበት ሁኔታም እንዳለ እንዲሁ ተቀምጦ እናገኛለን። እነዛ ቅድመ ሁኔታዎች ምንድናቸው ታዲያ? እጅ ከፍንጅ ፖሊስ ሲከታተል ከነበረና ወንጀሉም ደግሞ ከ3 ዓመት በላይ የሚያስቀጣ ሲሆን እነዛ ለወንጀል ድርጊቱ ይጠቅሙኛል ያላቸው መሳሪያዎች በአንድ ቤት ውስጥ ተደብቆ ወይም ተቀምጦ ከነበረ ፖሊስ በማናቸውም ሰዓት ያለ ፍርድ ቤት ማዘዣ ያንን ቤት የመበርበር ያንን ግለሰብ የመፈተሽ ሁኔታዎች እንዳሉ ያሳየናል። ከዛም በተጨማሪ ስለ ጸረ ሽብርተኝነት የወጣው አዋጅ 652/2008 ላይ በአንቀጽ 17 በድብቅ ስለሚደረግ ብርበራ ይገልጽልናል ማለት ነው። እናም እነዛ የድብቅ ብርበራዎች ወንጀል የተፈጸመና ሊፈጸም እንደሚችል በቤት ውስጥም ዝግጅት ካለ እቅድ ካለ በድብቅ ማዘዣ ከፍርድ ቤት እንዲሰጠው ፖሊስ የሚጠይቅበት ሁኔታ እንዳለ ይገልጽልናል ማለት ነው። እናም ማዘዣውን በሚጠይቅበት ወቅት ወይ በጽሁፍ ሊጠይቅ ይችላል። አስቸኳይ ሁኔታ ደግሞ ከገጠመው
ምናልባትም በስልክ ያንን ማዘዣ የመቀበል ሁኔታ እንዳለ ያሳየናል ማለት ነው። በተጨማሪም ደግሞ ያ ማዘዣ በውስጡ ሊይዙ የሚገባቸው ነገሮች አሉ። እነዛም ነገሮች ምንድነው? የቤቱን አድራሻ፣ የወንጀል ፈጻሚውን ስም እናም ደግሞ በአካባቢው ያሉ ነዋሪዎችን ስም እንደገና ደግሞ የሚበረበሩና የሚያዙትንም ዕቃዎች ዝርዝርና አይነት በሚገባ ማስቀመጥ መቻል እንዳለበት ይገልጽልናል ማለት ነው። ይህም ሲሆን ታዲያ የመበርበር እርምጃውን በሚወስዱበት ወቅት እጅግ በጣም አስፈላጊ መሆኑንና በቂ የሆነ ጥርጣሬ ሊኖር እንደሚገባም ይገልጽልናል ማለት ነው። ከዛ በተጨማሪ በአንቀጽ 18 ላይ በማዘዣው መሰረት ቅድም እንዳልኳችሁ የሚወሰደውን እርምጃ አስተዋጽኦ ከግምት ውስጥ በማስገባት የቤቱን አድራሻ፣ የነዋሪዎቹን የሚበረበሩትንና የሚያዙትን ዕቃዎች አንድ ላይ አጠቃሎ መያዝ እንዳለበት ማዘዣው ላይ መካተት እንዳለበት ይገልጽልናል ማለት ነው። በተጨማሪም በአንቀጽ 16 በዚሁ አዋጅ ላይ ማለት ነው ፖሊስ አስፈላጊ ነው ብሎ ሲያምን አካባቢው ላይ ያለን ተሽከርካሪ፣ ተንቀሳቃሽ እግረኛ ግለሰብ በማናቸውም ሰዓት ድንገተኛ ፍተሻ ሊያደርግ ይችላል። አስቁሞ ማለት ነው ድንገተኛ ፍተሻ ሊያደርግ የሚችልበት ሁኔታ እንዳለ ያሳየናል ማለት ነው። ከዚህ አዋጅ በተጨማሪ እንግዲህ ስለ ጸረ ሙስና ልዩ ስነ ስርዓትና የማስረጃ ሕግ የወጣ አዋጅ አለ። ያም አዋጅ ቁጥር 434/2008 ይሰኛል። በዛ አዋጅ ላይ እንግዲህ በአንቀጽ 46 ለሙስና ምርመራ አስፈላጊ ሲሆን በስልክ ወይም ቴሌኮሙኒኬሽን፣ ኤሌክትሮኒክስ ማናቸውም ነገሮች እንዲጠለፍ የሚደረግበት አግባብና ሁኔታ እንዳለ፣ እነዛ ደግሞ በጠለፋው ወቅት የተቀዱ ማስረጃዎችን እንደ ማስረጃ ሊቀርቡ እንደሚችሉ ይገልጽልናል ማለት ነው። በዚሁ አንቀጽ 46 ንዑስ አንቀጽ 3 ላይ ታዲያ ምን ይላል? የጠለፋው ምክንያት የሚቆይበትን ጊዜ መግለጽ ይኖርበታል ይላል። ሆኖም ግን ይሄ የሚቆይበት ጊዜ ጠለፋው የሚቆይበት ጊዜ በኃላፊው ልዩ ትዕዛዝ ካልሆነ በቀር ከ4 ወር ሊበልጥ እንደማይችል ያሳየናል ማለት ነው። እንግዲህ እኔ ጋር ያለው ሐሳብ ይሄ ነው። እናንተ ጋር ያለውንም ሐሳብ ለመካፈል ምን ጊዜም ዝግጁ ነኝ። ሐሳቤ ይጠቅማል፣ ለሌሎች ደግሞ ያስተምራል ብላችሁ ታስቡ ከሆነ ኮሜንት፣ ሼር በማድረግ ላይክ በማድረግ እንዲሁም የዩቲዩብ ቻናል አለኝ በዛ ላይ ሰብስክራይብ በማድረግ ሐሳብ እንለዋወጥ እንላለን። ይህ ሎየርስ ፎር ኢትዮጵያ ነው። አዎ ለኢትዮጵያ የሕግ ባለሙያ ያስፈልጋታል። ፍትህ የተረጋገጠባትን ኢትዮጵያ አብረን እንፍጠር እላለሁ። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። መልካም ቆይታ